በኢቢኤስ አሁንም ሞቅ እንዳለ እንደቀጠለ ነው። አሁን የውሎ ሰዓታችን ላይ ደርሰናል። በውሎ ሰዓታችን ደግሞ ታጋይ ሙሉ ብዙ ሰዎችን በመርዳት ትታወቃለች። ያው እንግዲህ መልካም ነገር ማድረግ ከልብ ይመነጫል፣ የልብ ቅንነትን ይፈልጋልና ሉላ ደግሞ ከሷ ጋር ውሎን ያድርገ ያለው ብላለች። ምን ይመስላል? አብረን እንመልከተው። እንዴት አለሽ? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። ክብሩ ይስፋ። ደስ የሚል ቤት አለሁ። እግዚአብሔር ይመስገን። ከነጫማ ነው የሚገባው ነገር? ችግር የለም። ነይ ግቢ እባክሽን። ደስ የሚል ቤት። አመሰግናለሁ። በጠዋቱ ብርሃኑ ፏ ብሏል። አመሰግናለሁ። ያምራል በጣም። ወይዘሮ ሙሉ ግርማ እንግዲህ የቀድሞ ጠቅላይ ሚኒስትር የአቶ ታምራት ላይኔ ባለቤት ናቸው ነው ይታወቃል። ከዛ በተጨማሪ ደግሞ የተለያዩ ስራዎችን በአሁኑ ሰዓት እየሰሩ ይገኛሉ። እንዲሁም ደግሞ የልጆች እናት ናቸው እና ዛሬ ከእርሶ ጋር ውሎዬን ላደርግ ስለመጣሁ እኔም በጣም ደስ ብሎኛል። እስቲ ወይዘሮ ሙሉ ማን ናቸው፣ ምን ላይ ነው ያሉት የሚለውን እናነሳለን። የእርሶ ደግሞ አንድ ቀን ምን ይመስላል የሚለውንም እናሳያለን። ደስ ይለኛል። ስለመጣሽ በጣም አመሰግናለሁ። እንግዲህ ወይዘሮ ሙሉ ግርማ እንዳልሽው እናት፣ የሁለት ልጆች እናት ነኝ። ልጆችን በችግር ያሳደግኩ አንዲት ምስኪን እናት። ወደኋላ ሲኬድ ደግሞ ታጋይ ነበርኩ። ሂደን የሚባለው ድርጅት አባል ነበርኩ። አሁን እንግዲህ ከአመታት በኋላ ደግሞ ከብዙ ችግር በኋላ ከአሜሪካን ሀገር ተመልሼ ላይፍ ሴንተር የሚባል ድርጅት ለመመስረት በቅቻለሁ። 12 አመት ሆኗል። ይህን ስራ ለመከታተል በአመት 2 እመጣለሁ። ወይዘሮ ሙሉ እንግዲህ ታጋይ ነበሩ። ከዛ በኋላ ደግሞ በነበሩ ጊዜው በፈጠረው ነገር ደግሞ ልጆቾትን ለብቻው አሜሪካን ሀገር ልጆችን ማሳደግ በጣም ይከብዳልና እውነትም ታግለው አሳድገው ደግሞ ለቁም ነገር አብቅተዋል። ነገሮች ደግሞ ተስተካክለው ከባለቤቱ ጋር በድጋሚ ተመልሰው በጥሩ ሁኔታ እንደሚገኙ እናውቃለን። እና እነዚህን የኑሮ ሂደቶች ያለፉበት መንገድ ምን ይመስል ነበር? ከባድ በትግል ህይወት ማለፌም የራሱ ድርሻ ነበረው ላለሁኝ። ወጣ ወረዱ ቀላል አይደለም። አሜሪካን ሀገርም ሄጄ እንግዲህ ያገሩ ባህል ብቻዋን ልጆቿን ለምታሳድግ እናት የሚሰጥ እንክብካቤ አለ። የዛ ተጠቃሚ ነበርኩ። ለዛ ሀገር በጣም በጣም እውነት ባለውለታዬ ነው አሜሪካ ብዬ አስባለሁ። ህዝቡ መልካም ነው። እሱ ከመጣ በኋላ እንዳልሽው እንግዲህ እንደ አዲስ ህይወት ተጀምሮ ከ12 አመት በኋላ ወንድ ልጃችን 16 አመቱ ሲሆን ህፃን ልጃችን እሱ ሲታሰር 1 ወሯ ነበር። ሲመጣ 12 አመቷ ነው። ማታቀው አባት ወደ ቤት መጣና አልቻልኩም፣ አለቀስኩ። ህይወታቸው ላይ ያመጣው ለውጥ ትልቅ ነው። ለዛ ነው ወላጃቸውን አልባ የሚያድጉ ልጆች በቃ እንደ ልጆቼ የማያቸው። ፔኑ ጥልቅ ነው። እኔ እናት ብቻ ነው ልሆን የምችለው። የአባትን ቦታ ልተካ አልችልም። ራሴን ዝቅ አድርጌ ልጆቼ እንዳይጎልባቸው ሰርቼ ባሳድግም ቀላል አይደል። ትዝ ይላቸዋል። በተለይ ትልቁ ልጄ ማም አይ ኖው ዛት አንቺ ሰከንድ ሃንድ ልብስ እየለበሽ ለኛ ውድ ጫማ ትገዣለሽ፣ ግን እናት መክፈል ያለባት መስዋዕትነት አለ። ተገፍቶ ሶሶሪ አይ ችግር የለም። ሁሉም ያው አለ ቁስሉን አንደርስታንድ አደርገዋለሁ። እንደ እናትም እንደ ልጅም። እሺ እንቀጥለው። እና ልጆች ደግሞ ወላጅ የሚከፍልላቸውን መስዋዕትነት ቫልዩ ያደርጋሉ እና ቀላል አይደለም።
ከ300 በላይ ልጆች አሉኝ። አሁን ከዚህ በላይ በረከት ምን አለ በድርጅት ውስጥ በላይፍ ሴንተር ውስጥ ከ900 ሴቶች በላይ አሁን በድርጅት ውስጥ በማይክሮሎን ነው እኛ የምናገለግላቸው በብድር አገልግሎት የራሳቸው ቢዝነስ አላቸው። ያው አንዳንድ ጊዜ ችግር አንዳንዶቻችንን ጥሎን በዛው ያስቀረናል፣ አንዳንዶቻችንን ደግሞ ያጠነክረንና ለሌሎች ለመኖር ምክንያትም እንድንሆን ጭምር ያደርገናልና እርስዎ ደግሞ ያንን ችግር ስላዩት በዛው ስላለፉበት እኔ የተቸገርኩትን ችግር ቢያንስ እኔ በምችለው ላድርግና ለሌሎች ደግሞ ልትረፍ ብለው ተነስተው ይህን ተቋም መስርተዋል። ያው የእርስዎ ውሎ አብዛኛውን የሚሆነው ከስራው ጋር የተያዘ እንደሆነም አውርተን ነበረ። ስለዚህ ዛሬ ቀኖት ምን ይመስላል? አሁን ቀኔ እንግዲህ ሁሌ የማደርገው ከዚህ በጠዋት ነው የምወጣው። ጸልያለሁ፣ ቡና እንጠጣለሁ፣ ከዛ ወደ ቢሮ ሄዳለሁ። ከዛ በኋላ የሴቶችን ቢዝነስ ጎበኛለሁ፣ እየሄድኳቸዋለሁ እንዴት እንደሆኑ። ቢሮ ልጆች ጋር ጊዜ አሳልፋለሁ። ምክር የሚያስፈልጋቸው ልጆች ካሉ፣ መታቀፍ የሚያስፈልጋቸው ልጆች ካሉ ሞዶ ጊዜ ነው እሱ። እንግዲህ አሪፍ ቀን ይኖረናል። እዛ ጋር ፎቶቹን እያየሁ ነበር ስገባና ቅድም ልጆቹ አድገው እዛ ጋር ግራጁዌሽን እያየሁ ነበረ። እንኳን ደስ አሉት፣ እንኳን ልጆቹ ለቁም ነገር በቁሉት፣ እንደገና ዳግም ወደዚህ ህይወትም እንኳን መጡ። ቀናችንን መጀመር እንችላለን። ቡና እንጠጣለን አሁን። እሺ እሺ። ከሰሩ ስራ ግን እዛ ሀገር እንደው በቡናው በፊት በጣም ከባድ ስራ በቃ እንደው በቃ እኔ የምሰራው የማይመስለኝ ግን የሰራው ስራ ማለት የትኛው ነው? ጋዝ ስቴሽን ምልሽ ጋዝ እግዚአብሔር ረድቶ ነው እንግዲህ ዝቅ ብለሽ የምትሰሪውና ቀላል አይደለም። ቻይልድ ኬር ሰርቻለሁ፣ ልጆች መጠበቅ በጣም ከባድ ስራ ነው። እናትም ብሆን አንድ ክፍል ሙሉ ልጆች መጠበቅ፣ ሁሉም የየራሳቸው ባህሪ ያላቸው። አንዱን ዝም ስታሰኛ አንዱ ይጮሃል፣ አንዱን ዝም ስታሰኛ አንዱ ይጮሃል። ወላጅም የየራሱ ባህሪ ያለው እና አስቸጋሪ ነው። ከዛ በኋላ ግን ያው ታጨርሳት እንደው ይሁዲን እየበላችኝ ከምትቀር አቶ ታምራት ሲመለሱ ከልጆቻቸው ጋር አታችመንት አልነበራቸውም። ተገናኝተው አያውቁም። ያው በስም በታሪክ በሚነገራቸው እርሶም በሚሏቸው ነው ልጆቹ የሚያውቋቸውና መጀመሪያ ከተገናኙ በኋላ ያሉት ጊዜያት ደግሞ ለመዷቸው፣ ተላመዱ። የአባትና የልጅ ያ ቦንዱ መጣ። ጊዜ ወሰደ፣ ቀላል አይደለም። እኔ ሚና መጫወት ነበረብኝ። እኔ ጋር ስለሆነ ቅርበታቸው እኔ ራሴን ራቅ እያረኩ አባታቸው ጋር ጊዜ እንዳሳልፉ አንዳንድ ጊዜም ሲመጣ ጋዝ ስቴሽን እየሰራሁ ነበር እና ከትምህርት ቤት ሲመለሱ አብሮ ጊዜ እንዲያሳልፍ ፒዛ እዘዝና አብራሃቸው ብላ ይሏል እና ረስቷል። እሱ ጠፋብህ ማለት ነው እላለሁና አብረው ፓርክ ሄዳሉ፣ ይጫወታሉ፣ ኳስ ይጫወታሉ። እርሶስ ናፍቆት ወጣሉት በደንብ? በጣም ቀላል አይደለም። ለእኛም ቢሆን ከ12 ዓመት በኋላ ነው የተገናኘ ነውና እግዚአብሔር እርዳታ ነው ለሁላችንም። እንደ ቤተሰብ እንደገና አገናኝቶን እንደገና አንድ ቤተሰብ ያደረገን አምላክ መቼም የሚገርም ነው። አሁን ግንኙነታቸው የሚገርም ነው። ልጄ አሪዞና ይኖራል እና ሩሜት አትሆነኝም አትመጣም ነው የሚለው። ልጆቹ ማንና ማን ይባላሉ? እስቲ በዚህ እናንሳቸው ስማቸው። ወንዱ ልጃችን ብሌን ይባላል፣ ብሌን ታምራት። ሁለተኛዋ ሴት ናት፣ ትግስት ታምራት ትባላለች። ለምን ትግስት አልሻት ይሉኛል። ትግስት ያልኳት ለራሴ ነው። ትግስት በጣም ያስፈልገኝ ነበር እሷ ስትወለድ። እሷ 1 ወር ሆና ነው እንግዲህ ታሰረ። አራስ ሆኖ ማለት ነው። አራስ ሆኜ ነው። ግን እግዚአብሔር ይመስገን አሁን በሰላም ኖራለን፣ አድገዋል። እኔ እና እሱ ብቻ ነን አሁን ዴንቨር የምንኖረው፣ የሉም። ወይ ወጡ ከቤት በቃ። አዎ አደጉ። ለቁም ነገር ሲበቃልሽ ታዲያ ነው ከሱ በላይ ሰላም ነው የሚለው። እውነት ነው፣ በጣም እውነት ነው። ቡና ጠጪ፣ የልብስ ቀይሬ ልምጣ። እሺ
እንግዲህ ወይዘሮ ሙሉ አሁን እየሄድንበት ያለ ነው እርስዎ የመሰረቱት ተቋም እንግዲህ ከተመሰረተ በኋላ ወደ 900 እናቶች እንዲሁም ህጻናትን ረድታችኋል። እነዚህ እናቶች የሚመረጡበት መስፈርቱ ምንድን ነው? እንግዲህ የሚመረጡበት ክራይቴሪያ አለው። አንደኛ እድሜ ግምት ውስጥ ይገባል። ተበድረው ወስደው ያተርፋሉ ወይ፣ ይጠቀማሉ ወይ፣ አቅሙ ጤንነቱ አላቸው ወይ የሚለው ይገባል። ከስንት እስከ ስንት ነው እድሜ? ከ24 እስከ 50 እድሜ ነው። ምን ያህል ነው የምታበድሯቸው ገንዘብ? አሁን የገንዘብ ለውጥ ከመጣ በኋላ ለውጥ አለ። ግን አቨሬጅ አሁን ለአንድ ሴት $300 እናበድራለን በዶላር። አሁን ወደ 40 ሺህ አካባቢ ወደ 40 ሺህ ብር አካባቢ ማለት ነው። የብድር አገልግሎት የእናቶችን በተለይ ብቻቸውን ልጆቻቸውን የሚያሳድጉ ችግረኛ እናቶችን ህይወት እንደሚለውጥ አምነው የሚሰሩ ፓርትነሮቻችን አሉ። እንደኔ ኮሎራዶ የሚኖሩ ናቸው። እነሱ ይረዱናል። እንደገና በግል ደግሞ ወዳጆች ያግዙኛል። ፈንዱን ከሰጡኝ ፈንዱን ለሴቶቹ እየሰጠን ብድሩ ብቻ ሳይሆን የሚገርምሽ ስልጠና ትልቅ ሰው ሳይኖሩ ሲቀር የኔ ምክትል አለ እና እኔ ሳልኖር መደረግ ያለበትን ይከታተላል። ውሃ ያምጣልሽ ላይ እንግዳ እየመጥቻለሁ። እባክሽ አረፍ በይ። እንዴት ናችሁ? ሰላም ናችሁ? አይ ጸጥ አለ በአንዴ። ክላስ ውስጥ እንደ ክላስ እየጮኸ ነበር። ከዛ ጋር ስንመጣ በአንዴ አለቃ ሲመጡ ጸጥ። ወይ ሊያዝሽ እስክሪፕቶስ የለም ታዲያ? እንደሱ ከሆነ ከሜዲካል ሚሽን ጋር የተያዘ ስራ አለ። ስለሱ አፕዴት የሚያደርገኝ ሰው ፈልጋለሁ። እባካችሁ እንግዲህ ከአንዳንዶቻችሁ እንደሰማነው ስራዎች ጥሩ እየሄደ እንደሆነ ነው። በዛ መንገድ እንቀጥላለን፣ እንከታተላለን፣ እንሰራለን። ለዛሬ ስብሰባችንን በዚህ እንጨርሳለን። በጣም አመሰግናለሁ። አጀንዳ ልመልስ። እኔ ጻፍኩት ነገር የለም። አሁን ቀጣይ ምንድን ነው የምናደርገው? ታች የልብስ ስፌት ዲፓርትመንት አለ። እሱን እንጎበኛለን። አሳይሻለሁ። እዚሁ ነው? እዚሁ። እነዚህ ላይፍ ሴንተር ሲመሰረት ጆይን ያደረጉ ልጆች ናቸው። እነዚህ አሁን ግራጁዌት አድርገዋል። እንዴት ዋልሽ እናት? ደህና ነሽ? እንዴት ነሽ? ስራ እንዴት ነው? ሲያምር ወይ ሲያምር! ይሄ ደግሞ የተለየ ነው። እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? ሰላም ነው? ተደስ ደህና ናችሁ? ምን እየሰፋሽ ነው? እስቲ ንገሪኝ የምትሰሪውን። ትኩስ ነገር የሚቀመጥበት
ሪማዬ ደህና ረፈድሽ? እንግዲህ እየመጥቻለሁ። እንዴት አረፈድሽ? ሰላም በያት። ሰላም ናችሁ? እዚህ ክፍል የሚመረቱትን ምርቶች ታሳይናለሽ? ስራ እንዴት እንዴት ነሽ? ደህና ነሽ? ይሄ ክፍሉ ያው ቲሸርት ፕሪንቲንግ የሚሰራበት ቤት ነው። 10 ልጆች በዚህ ስራ ላይ ተሰማርተዋል። እኔ ግን ስገባ ምን እንዳዩ ተቃይኔ ያው ሰው የሚያውቀው ገረር ላይ ነው የሚሄደው። ኢቢኤስ የምትለው ልጅ ታየች አየሻታ ለእናንተ አዘጋጅተሽላቸው ነው እንዴ? ተዘጋጅቶ ነው ራሴ ሊሰጠኝ የነበረው ራሴ አይቼ ያው ሎጓ ስለምትታወቅ እንግዲህ ወዲያው ያየሁት አይኔ እሱ ነበረ። በቃ በርቱ የኔ ጎበዞች በርቱ። እኔም አመሰግናለሁ ለስጦታው። ሌላ ጊዜ እናሳትማለን መጥተን እኛ ደግሞ ቀጣይ ምን የምናደርገው ይዘሩ ቀጣይ ቪዚት ነው የምናደርገው። እሺ መልካም ቀን ባይ ሊዱዬ። እሺ እንግዲህ ከቀኔ በሙሉ እንግዲህ የሴቶቹን ንግድ ማየት በጣም ደስ ይለኛል። አሁን ደግሞ ሳሙና የምታመርት ልጃችን አለች፣ እሷን እናያለን። እዚህ ቤት እዚህ ነው። ጽዬ እንዴት አለሽ? ደህና ነሽ? የእኛ ጎበዝ። ስራ እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። ምርት ጥሩ ነው? ጥሩ ነው። እንዴት ነሽ? እንግዳ እየመጥቼ ነው። ስንት ጊዜ ሆነሽ ከጀመርሽ? ዛሬ እንዳጋጣሚ እያየሁት ነበር። 3 ዓመት ይይዛል። 3 ዓመት ሆነሽ? የሚገርም። ከዚህ እያመረትሽ ከዛ ወደ ሱቁ ሄዳ? አይደለ? ወደ ሱቅ ሄዳ ባዛሮች ሲኖሩ ባዛር ትገቢያለሽ? የሚቀበሉሽ ሰዎች አሉ ካመረትሽ በኋላ? ብዙ ደንበኞች አሉ። ቤት ውስጥም ይመረታል። 2 ቦታ ነው የሚመረተው። 2 ቦታ ነው የሚመረተው? እሺ እዚህ ደግሞ ቡና የምትሸጥ እህታችን አለች። አይ እንዴት ነሽ? ደህና ነሽ? እንዴት ሰነበትሽ? እንደምን አለሽ? ደህና ነሽ? እንዴት ነሽ? አለ እንዴት አለሽ? ብድር እንዴት ነው? ስራ እንዴት ነው? ጥሩ እየሄደልሽ? ለምዶልሻል? ሁለተኛ ዙር ወስደሻል ብድር አይደል? ወስጃለሁ። መጀመሪያው ከፍዬ ጨርሼ ጎበዝ። ደጋሚ ደግሞ ይኸው ወስጃለሁ። ሁለተኛ ቢሮ ምሳ ተዘጋጅቶ እየጠበቀን ነው። ምሳ እንበላለን። ከዛ ልጆች ጋር ጊዜ ይኖረናል። ብዙ ጊዜ ምሳ ቢሮ ነው የሚበሉት? ሁላችንም ስታፉ በሙሉ ቢሮ ነው የምንበላው። እኔም አብሬያቸው ነው የምበላው። እሺ ሰላም ሁኚ። በጣም እናመሰግናለን። እንኳን አየሁሽ። በርቺ። እሺ ወደድሽዋል? ቆንጆ ነው። ምሳ ሰዓት አንድ ላይ ነው የምንመገበው። በጣም የምንወደው ጊዜ ነው። የእረፍት ጊዜያችን ነው። እንስቃለን፣ እንጫወታለን። የሚናፈቅ ጊዜ እኔም ከነሱ ስለይ የሚናፍቀኝ አንዱ ነገር ይሄ ነው። ምሳ ሰዓት በጣም እንወደዋለን። ደግሞ ደስ ስላላችሁ አይደለም? አመሰግናለሁ። በጣም የሚወዱት ምግብ ምንድን ነው? እኔ ምስር። ዛሬ የለም ምስር? ዛሬ የለም ምስር። ምስር እወዳለሁ በጣም። አሜሪካ ምስር ይሰራሉ? አዎ ይሰራሉ። በየቦታው የሚገኝ ነገር በደው ምስር ነው ያበሻ አይደል? በጣም አለ። ቆንጆ ምሳ፣ ቆንጆ ሻይ። ወደድሽው? እግዚአብሔር ይመስገን። እንኳን ወደድሽ። አሁን ደግሞ ልጆች መጥተዋል ከትምህርት ቤት። የጥናት ክፍለ ጊዜ ያላቸውን እነሱ እናያለን። የሚያስጠናቸው ሌላ ሰው አለ ማለት ነው? የሚያስጠናቸው አለ።
እንዴት ዋላችሁ? እንዴት ናችሁ? እንዴት ናችሁ? ጥናት ሰዓት ላይ ነው የደረስነው አይደል? አዎ ጥናት ክፍለ ጊዜ ነው። ልጆች እንዴት ናችሁ? ትምህርት ጥሩ ነው? ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል። አብረን ስላሳለፍነው ጊዜ አመሰግናለሁ። እኔም አመሰግናለሁ። ጥሩ ቀን ነበረኝ። ብዙ ነው የተማርኩበት። እርሶስ ጥሩ ቀን ነበሩት ከኔ ጋር? በጣም ደስ ብሎኛል። በጣም አመሰግናለሁ። መልካም የስራ ጊዜ ደግሞ እመኛለሁ። በጣም አመሰግናለሁ። ቀጣይ ደግሞ ስራዎችዎት ከዚህ በላይ ከፍ ብለው አላማዎትን ከግብ አድርሰው እንደምንገናኝ አምናለሁ። መልካም የስራ ጊዜ። እኔም ተስፋ አደርጋለሁ። ቴንክ ዩ። አመሰግናለሁ በጣም። እሺ ሰላም ሁኚ። እሺ